ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ተከታይ ቤተሰቦች ልክ እንደ ወትሮ ሁሉ ለዛሬ ሐምሌ 20 ቀን ይሆናሉ ያልናቸውን አጫጭር መረጃዎች ይዘን ቀርበናል። የምናቀርባቸው መረጃዎች ሰብስክራይብ በማድረግ አብራችሁን ሁኑ እንላለን። በረከት አርጋው ነኝ። እነሆ ከ3 ወራት በፊት በተከታታይ በፌደራል ፖሊስና በብሔራዊ መረጃና ደህንነት እንዲሁም በኦሮሚያ ፖሊስ ኮሚሽን ክትትል እና በህብረተሰብ ጥቆማ በርካታ የጦር መሳሪያዎች ከሱዳንና ከኬንያ በፌደራል ፖሊስ ወደ አዲስ አበባ ብሎም ወደ አዳማና የተለያዩ የክልል ከተሞች ሊገቡ ሲል በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ኮሚሽንና የፌደራል ፖሊስ በጋራ በሰጡት መግለጫ ሊታወቅ የተቻለ ነው። ወደ አዲስ አበባ ከተማ በህገወጥ የጦር መሳሪያ ዝውውርና ሽያጭ መበራከቱ እየጨመረ የመጣ ሲሆን የከተማ አስተዳደር በየጊዜው በድንገት በሚያደርገው ፍተሻ በርካታ ህገወጥ መሳሪያዎች በየጊዜው በተለያዩ ተሽከርካሪዎች በቁጥጥር ስር እንደሚውሉ ታውቋል። ትናንት በመነሻውን ከሞያሌ ከተማ ያደረገ በሰሌዳ ቁጥሩን በመንቀል ሰሌዳ ያለጠፈ የጭነት መኪና የተበላሸ ፒክአፕ መኪና በመጫን ወደ አዲስ አበባ እየተጓዘ በነበረበት ወቅት በግለሰብ ጥቆማ ከአቦስቶ የፌደራል ጉምሩክ ፍተሻ ጣቢያ ሲደርስ ኬላውን ጥሶ በመሄድ በሲዳማ ክልል ልዩ ኃይልና በፌደራል ፖሊስ ክትትል መሰንቀላ ተብላ በምትጠራ የገጠር ከተማ በቁጥጥር ስር ሊውል ችሏል። ተሽከርካሪው በህግ አካላት ሲፈተሽ 16 የክላሽ የሽጉጥና 11 ክላሽ እንኮፍ ህገወጥ የጦር መሳሪያ ጭኖ መገኘቱን የሲዳማ ክልል ፖሊስ ኮሚሽን አስታውቋል። በትናንትናው ዕለት ሐምሌ 19 በሐዋሳና በድሬዳዋ ቁልቢ ከተማ የተከበረው የቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም መጠናቀቁን የፌደራል ፖሊስ የሁለቱም ከተማ አስተዳደሮች አሳወቁ። ዝግጅት ክፍላችን በሐዋሳ በነበረው ቆይታ በሐዋሳ ከተማ በከተማው አስተዳደር በተደረገው ጥሪ በ100 ሺህ የሚቆጠር የበዓሉ ታዳሚ በመላው ሀገሪቷ የታደመ ሲሆን ከበዓሉ ጎን ለጎን በሐዋሳ እየተደረገ ያለውን የኮሪደር ልማት እንዲመለከቱ በበዓሉ ላይ የተገኙት ንግግር ያደረጉት የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ ገልጸዋል። አቶ ጥራቱ በከተማው የተገኘውን እንግዳ እንኳን ደህና መጣችሁ ከማለታቸውም በተጨማሪ በሐዋሳ ከተማ ከዚህ በኋላ በየጊዜው በምትመጡበትና የምትናፍቋት ከተማ እንደምትሆን አትጠራጠሩ በማለት የተናገሩ ሲሆን ለዚህ ታላቅ ክብረ በዓል እንዲሳካ የመከላከያ ሰራዊት፣ የፌደራል ፖሊስ፣ የሲዳማ ልዩ ኃይልና የሐዋሳ ከተማ ፖሊስ ኮሚሽን የተለያዩ የጸጥታ አካላት ላደረጉት አስተዋጽኦ ምስጋና አቅርበዋል። ከዛም በተጨማሪ የሐዋሳ ከተማ ነዋሪ እንግዳ ተቀባይነቱን በማስተናገድ ላበረከተው አስተዋጽኦ ምስጋናቸውን ችረዋል። በድሬዳዋም በቁልቢ ገብርኤል የደረሰን መረጃ ተመሳሳይ እንደሆነ ለማወቅ ችለናል። ሰላም።